ምንድነው ማሪ ኮምፕሌን አለሽ? ሀቢባ ለምንድነው ሞዴሬተሮች ሚት የሚያደርጉት? መጥፎ ነገር ካልኮመትን የእነሱን ሀሳብ ካልደገፍን ነው። በሞዴሬተሮች ቢሆነስ በጣም ነው የምተማመንባቸው። ያልተሳደበ ሰው የማታ ጉዳይ ለነገ ቀጠሮ ሰጠዋቸው። አሁን ዋትሳፕ ላይ እያወራችኝ ነበር። ጨራሽ ኢንስፔክተሯ ሳይቀር ልትመጣ ነው በነ ኤደን ጉዳይ ጊዜ ኢንስፔክተሯን አገናኝታኛለች፣ መርማሪዋን። እሷም ትመጣለች እና ነገ 10 ሰዓት በኢትዮጵያ ከቀኑ 10 ሰዓት ብያቸዋለሁ። አሁን ኦልሬዲ መሽቶብኛል፣ አልችልም። አሁን በኢትዮጵያ ከቀኑ ከምሽቱ 1 ሰዓት ተኩል ነበር የቀጠርኳቸው። በእኔ መተኛት ምክንያት ስላረፈድኩ አሁን ስነሳ ቮይስ አደረኩላትኝ እና ነገ በኢትዮጵያ ከቀኑ 10 ሰዓት እንገናኝ። አሁን መሽቶብኛል ነገርኳል እና እየነገርኳቸው የነበረው ሞዴሬተሮችን እኔ ተማመንባቸዋለሁ። አንድ ሰው ካልተሳደበ ልክ እንደኔ በነፃነት የሚያምኑ ሰዎች ናቸው። ሁለት አካላት ተጋጭተው እዚህ ቤት መጥተው ችግራቸውን እየተናገሩ የየትኛውም ደጋፊ ብትሆኑ እነሱ ጉዳያቸው አይደለም። ግን ያንን ሰው ከሰደባችሁ ግን ይመውቷቸዋል። መሳደብ አይቻልም፣ ግን የፈለጋችሁትን ወገን መደገፍ ግን መብታችሁ ነው። በነፃነት እናምናለን እኛ። አሁን እኔ እስካሁን ድረስ ማለት ነው አልቆባዋ ተግባ ቃል ስለገባውላት እስከምበላ አትሊስት እየሰማኋት። ሰላም እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? አለሁልሽ ደህና ነኝ። ቅድም ይቅርታ በጣም ደክሞኝ ርቦኝ ስለነበር ተነጫነጭኩብሽ። እሺ ስደጋግም ኮመንት አብሽሬ የወድ አብሽሬ። በጣም ነው የማመሰግነው ስላስገባሽኝ። አሁን ራሱ ምንም አይደል። እኔ የፈለግኩት ትናንትና አንቺ ቤት ነበረ የዋልኩትና በጣም ሳለቅስ ነው የዋልኩትኝ። እናትና ልጅ ሲገናኙ ማለት ነው። እና በጣም በቃ ፍላጎቴ ጨመረ። እኔም እናቴ ጠፍታብኛለች እና እናቴን እንድታፋልግኝ ፈልጌ ነበረ። እሺ እናቴ መቼ ነው የጠፋችው? እናትሽ እናቴ በጣም ቆይታለች ከጠፋች በ1989 ነው መሰለኝ በ99 2000 ሊገባ 1 አመት ሲቀረው ነው እየጠፋችው። የዛሬ 19 ዓመት ነው እናትሽ የጠፋችው? አዎ አረባ ነበረ። እሺ ቆይ በመጀመሪያ አንቺ ዛኔ የት ነበርሽ? ኢትዮጵያ? ያ እኔ ህፃን ነበርኩኝ። እናቴ ከሀገር ስትወጣ እኔ የአመት ከ6 ወር ልጅ ነበርኩ። እሺ የዛሬ 19 ዓመት እናትሽ ከኢትዮጵያ ተነስታ ወዴት ሀገር ሄደች? ሳኡዲ ነበረ የሄደችው። ከሄደች ከሀገር ከወጣች 27 ዓመት ሆኗታል። ከኢትዮጵያ ከወጣች ማለት ነው። ከኢትዮጵያ ስትወጣ የወጣችው ሳኡዲ ነበረ። ሳኡዲ ሄዳ 4 ልጆች እናት ነች። እኔ የመጨረሻ ልጇ ነኝ። የ4 ልጆች እናት ነች። እኛን ለማሳደግ በባህር ሳኡዲ ሄደች። የዛሬ 7 ዓመት እናትሽ የዛሬ 27 ዓመት ለማሳደግ በባህር ወደ ሳውዲ አረቢያ ሄደች። አዎ እኔ የአመት ከ6 ወር ልጅ ነበርኩኝ ከኢትዮጵያ ስትወጣ እናታችን። ከዛ ሄዳ የላከችልን እኛን እያሳደገች ነበረ። ታላላቅ እህቶችም አለ፣ 1 ወንድም አለን፣ 2 እህቶች አሉኝ፣ 4 ነን
ሁላችንም ማለት ነው። እኛን እያሳደገች ነበረ፣ ትልክልናለች። ሁሉን ነገር የምታሟላለን እሷ ነች። እህቷ ጋር ነበረ ጥላን የሄደችው፣ እናቷና እህቷ ጋር አክስቴ ጋርና አያቴ ጋር ጥላን ነው የሄደችው። የሚያስፈልገንም በሙሉ እያሟላች ታስተምረናለች። የሚማሩትም ይማራሉ፣ የምናድገውም ደግሞ ማሳደገችን እኛን ማለት ነው። ከዛ አሳድጋን ትመጣለችም ትሄዳለችም። በባህር ነው የምትመጣው የምትመላለሰው። ስትያዝ ትመጣለች። ከዛ አይታን ደግሞ ቆይት ትልና ተመልሳ ደግሞ ትሄዳለች በባህር ማለት ነው። ለስንት ዓመታት እንደዚህ ቆየች? እስከ 1989 አዎ 99 ድረስ እስከ 1999 ድረስ ትደውል ነበረ። ያኔ ትደውላለች ትመጣለች። 99 መጨረሻ ላይ ነው የመጨረሻ ወደ ሳውዲ ገብታ። እኔ ነኝ የተሳሳትኩ ያለሁት ዓመተ ምህረት እስከ 99 ቆይ አንዴ በስንት ዓመተ ምህረት እንደሄደች ላስታው 27 ጋዜ ዛሬ 27 ዓመት ማለት በ1999 18 የዛሬ 19 ዓመት ከሆነ 98 ሲሆን 97 ሲሆን 91 95 ሲሆን 22 94 ሲሆን 23 93 ሲሆን 24 92 ሲሆን 25 91 ሲሆን 26 በ1991 ነው ውዶቼ 1991 ኦኬ። ስለዚህ እናቶች ከሀገር የወጣችሁ በ1991 ነው። አይዋ እንደዛ ነው መሰለኝ የሚሆነው ብዙ። እሺ ከ1991 እስከ 1999 ተደውል ነበር፣ ተረዳችሁ ነበር፣ ትመጣ ነበር። ስትያዝ ትመጣለች፣ መልሳ በባህር ትሄዳለች። አዎ ስትያዝ ትመጣለች። ከዛ ተመልሳ ታይንና ትንሽ ቆይታ ደግሞ ትሄዳለች። የምትሄደውም በባህር ነበረ። ወረቀት ምናምን የላትም ነበረ እኮ። በቃ ገባና ተደጋግሚው አሁን ገብቶኛል። ይኸውልሽ ከ1991 እስከ 1999 እናትሽ በሰላም በተያዘች ሰዓት ትመጣለች። ተመልሳ በባህር ወደ ሳውዲ ትሄዳለች። እየላከችን እናንተን አንቺና 3 እህቶችን ጠቅላላ 4ታችሁን እየላከች ታሳድጋችኋለች። አንቺ የመጨረሻ ልጇ ነሽ። ከ99 በኋላ ምንድን ነው የተፈጠረው? ከዛ በኋላ መጣች፣ ተመልሳ ሄደች። ጂዛን የሚባል ከተማ ገባች። ገብቻለሁ ብላ ደወለች፣ ለቤተሰቦቿ ማለት ነው። ገብቻለሁኝ ብላ ደወለች። ከገባች በኋላ ገባሁ ብላ ደወለች። ከዛ በኋላ የለች፣ የት እንዳለች አናውቅም አድራሻዋን። እንደዚህ በማህበራዊ ሚዲያም በፌስቡክም በቲክቶክም በቻልኩ ትፈልጋታለሁ። እንደዚህ ግን አይተናታል ይሉናል። ሁሉም ሰው አይተናታል፣ እዚህ ነበረች ይሉኛል፣ ብዙ ሰው ማለት ነው። ገብቼ ግን በትክክል ስነግራቸው አድራሻዋን አይነግሩኝም። ያኔ እዚህ ነበረች አይተናት ነበረ፣ አሁን ላይ ግን የት እንዳለች አናውቅም ነው የሚሉኝ። እና እንደው ፕሊዝ በቻልሽው ብትተባበሪኝና እናቴ ጋር ብታገናኘኝ ደስ ይለኛል እህቴ። እሺ እኛ የቻልነውን እናደርጋለን። ፎቶ ትልኪልኝና፣ ፎቶ የለኝም ካልሽ ግን ምንም አላደርግ አልችልም። አለኝ ፎቶ አለኝ። ያኔ ላይታይ ይችላል። የድሮዋን ፎቶ አለኝ። ሳኡዲም ሆና ደግሞ ከጓደኞቿ ጋር የተነሳችው ፎቶ አለ። ጓደኞቿን ቆርጠሽ እናትሽን ብቻ ትልኪልኛለሽ። የድሮ ፎቶዋንም ማስተካከል ይቻላል፣ በኤአይ ማደስ ይቻላል እንጂ የፈዘዘ ፎቶ መለጠፍ አልችልም። ይዘጋብኛል፣ አካውንቴ ሴንሲቲቭ ነው። አለኝ የምትይውን ፎቶ ሁሉ ትልኪልኛለሽ እና የእናትሽን ስሟን ሙሉ ስሟን እዚህም እያዩኝ ስለሚችሉ የሚያውቋት ሰዎች አንዴ እንትን ልበል። ግን አሮጌ አልፈልግም። እሺ አይ ፎቶ አላደርግም። ያኔ በስም ምናልባት እዛ አካባቢ ያሉ። እሺ በስም ይቻላል። እናቴ ስሟ ሰኢዳ ኢማም ሀሰን ትባላለች። ተወልዳ ያደገችው ሀርቡ ነው፣ ወሎ ሀርቡ ከኮምቦልቻ እና ከኬሚሴ መካከል ያለች ገጠር ከተማ ውስጥ ነው ተወልዳ ያደገችው። ስሟ ሰኢዳ ኢማም ሀሰን ነው። የምትኖርበት የነበረው ጂዛን ነው። በብዛት ጂዛን ላይ ነው ትኖራለች የተባለው። ጂዛን ላይ ብዙ አመት የኖረችው፣ ብዙ ጓደኞቿም የጠቀሙኝ ጂዛን ላይ ስለሆነ እዚህ የምትከታተሉት በሙሉ ጂዛን ላይ ያላችሁ ሰኢዳ ኢማም የምትባል ሴት ካወቃችሁ አሳውቁኝ። ጂዛን ቤተሰብ ያላችሁም ደግሞ ይሄንን እንትን የምታዩት እንደው ላላ የሆናችሁ አልተባሉ እናትን ያህል ነገር እኔ አላቃትም።
ባውቃት እና በእናቴ መታቀፍ በጣም ነው ያማረኝ። ትናንትና ባንቺ ቤት ሳይ ወላሂ ሳለቅስ ነው የዋልኩ። ስሜቴን መቆጣጠር አልቻልኩም። በጣም በቃ ረባኛለች። እንዴት እንደሆነ አላውቅም። ብቻ ግን በቻላችሁት አግዙኝ። አመሰግናለሁ። አንቺም ስላስገባሽኝ እልክልሻለሁ። ጊዜ ስታያት ስንት ዓመትሽ ነበር? ስትሄድ የ2 ዓመትሽ ነበረ። ግን ከዛ በኋላ እየተመላለሰ ስታያት ታስታውሻለሽ ፊቷን? አላስታውሳትም። በፎቶ ነው ማስታውሳት። ስትመጣ ህፃን ልጅ ነበርኩ። ሲጀመር እናቴ ማትመስለኝም ህፃን ስለሆንኩ አያቴ ነች ያሳደገችኝ እና አላስታውሳትም። በፎቶ ነው እና በጣም ነው የምትናፍቀኝ። በቃ እንዴት ነው የማታውቂው ሰው የለም እናት የሚናፍቅሽ። በቃ እንደዛ ነው የሚሰማኝ ስሜት። ባውቃት እናቴን ባቅፋት የሆነ እንዴት ነው እኔ እንጃ። ትናንትና ያሳለፍኩት እኔ ነኝ የማውቀው ወላሂ። በቃ እዚህ እያየሁኝ እኔን ነው በሱ በልጁ ጋር ቀርባ ነበር እያሉ ነው። ያ እሸቱ ጋር ቀርብ ያለው ስለ እናትሽ አልተናገርሽም? ተናግር ያለው እሸቱን ጋር ቀርቤ ፎቶዋንም ለጥፎልኝ ነበር። እሱም ተባብሮኝ ነበረ። ግን አየናት ይላሉ የሚያዋት ሰዎች፣ ግን ትክክለኛ መረጃ አይሰጡንም፣ ይጠፋሉ። አንዱ አግኝቻታለሁ አለች እዚህ ናት ብሎኝ በቃ አገናኘኝ፣ እሺ የምትፈልገውን ነገር አደርጋለሁ ወይም ብዬው፣ ከዛ ደግሞ ጠፋ፣ ቦልኮኝ ጠፋ። ሁሉም የሆነ ይሰጡሽ ተስፋ ይሰጡሽ እና ከዛ በኋላ ይተዋሉ። አሁን ግን የምትፈልገውን አደርጋለሁ ምናምን አትበይ እሺ። እንደዛ አትበይ፣ ምክንያቱም ራስሽን ለሌባ መጋበዝ ነው እና ማንም ሰው ለፈጣሪ ብሎ ይረዳሽ ይርዳሽ። እኔ አሁን ዋትሳፕ ቁጥርሽን ትሰጪና ለሞዴሬተሮቼ ፍሪ ሲሆን ቪዲዮ ሰራልሻለሁ። ግን አሁን ወረቀት ላይ የእናትሽን የትውልድ ቦታ ምናምን መጻፍ አለብኝ እንዳይረሳኝ፣ ወይ ደግሞ ዋትሳፕ ላይ በጽሁፍ ማስቀመጥ ከቻልሽ ለእኔ የእናቴ ስም ብለሽ ሙሉ ስሟን ከዛ የትውልድ ቦታ ብለሽ በጽሁፍ አስቀመጥሽልኝ ቪዲዮ ስሰራ እንዳይረሳኝ ማለት ነው። ታሪኩን ኦልሬዲ ይዤዋለሁ ጭንቅላቴ፣ ግን ሙሉ ስሟንና የትውልድ ቦታዋን እና ደግሞ ፈላጊ ልጇ ብለሽ በጽሁፍ ያንችን ስምና ስልክ ቁጥርሽን የማስቀምጠው እዛ ላይ ቪዲዮ ላይ የማስቀምጠውን ስልክ ፎቶ። እሺ እሺ ውዶች ቁጥር እንድትልክ። እሺ ውዴ አመሰግናለሁ በጣም። አንቺንም አላህ ያክብርልኝ፣ አላህ ሁለት ያደርግሽ። በጣም ነው ያው ለፍቅር የሚሉ ላኪና ቁጥሽ እሺ ለፍቅር ልላክላት። እሺ ፖላርቴትና ላኪለትና ደርሶኛል ስለሽ ተወርጃለሽ። አሁን የምልክላት ለፎቶውን እና ስሟን ነው ስልክ ቁጥርሽን ብቻ። ከዛ ለእኔ ነው ዋትሳፕ ላይ ያልኩሽን ሁሉ ምትልኪልኝ። አሁን አስረድቼሻለሁ። የእናቴ ሙሉ ስም፣ የእናቴ የትውልድ ቦታ፣ የፈላጊ ልጇ እከሊት በጽሁፍ ነው የምታስቀምጭልኝ። እና የፈላጊ ስልክ ቁጥር ብለሽ አስቀምጭልኝ ከእናትሽ ፎቶ ጋር። ልላክላት ቁጥሬንሽ። አቡዬ እንዴት ነሽ? አለሁልሽ። ፍቅር እንዴት ነሽ? የበረታሽ ነው? ምንም ማለት ነው። አንቺስ እንዴት ነሽ? ደህና ነኝ እኔ እግዚአብሔር ይመስገን። አቡነት ትንሽ ድካም ይላል አሁን፣ ድካም ትንሽ ይላል። ስንት ወርሽ ነው አሁን አንቺ? እኔ አሁን 7 ገብቼ 8 ልጀምር። ምን ታዲያ ማሪ አንቺ ትቀርምኛለሽ? አይ አልቀድምሽም እኮ ለእኔም 8 ነኝ ገና አልያዝኩትም። በቃ ልላክልሽ አቡዬ። እሺ በርችልኝ። ያበርታሽ። እሺማ የት ነው የምትኖሪው? አርጎባ ዱባይ ነው የምኖረው። ዱባይ ነው። ወይ ትላክልኝና ፍቅር ቮይስ አደርግልሻለሁ። አሁን ያልኩሽን ነገሮች ከረሳሽ ድንገት በቮይስ እደግምልሻለሁ እዚህ ጋር። ከዛ ትይዥዋለሽ። በጽሁፍ ነው የምታስቀምጭልኝ። እሺ ልሰራ ስል ቪዲዮን ከዛ ላይ እያነበብኩ ነው የምሰራው። እሺ እና ፎቶ ደግሞ ጠራ ያለ ቢሆን ይመረጣል። ምንም አይነት ጽሁፍም ሆነ ማህተምም የሌለው ያልፈዘዘ። ከዛዛ ከሆነ ቲክቶክ ዋርኒንግ ይሰጠኛል፣ ያነሳዋል ቪዲዮን። እሺ መርሀባ ፈልጋለሁ። እኔ ጋር ያለው የማይሆን ከሆነ ልክልሽና ካልሆነ እኔ ሆን ይሻላል ፈልጋለሁ።
የአርጎባዋ ሀቢባ ነኝ። አሁን የምትልኪልኝ በጽሁፍ የእናትሽን ሙሉ ስም፣ የእናትሽን የትውልድ ቦታ፣ የእናቴ ሙሉ ስም ብላ ጽፈሽ፣ ከዛ የእናቴ የትውልድ ቦታ፣ ከዛ የፈላጊ ልጇ ስምና ስልክ የማስቀምጠውን ቪዲዮ ላይ እና የእናትሽን ጥራት ያለው ፎቶ ይኸው አስቀምጥልሻለሁ። ቮይስ መርሃባሽ ወዴ ያሰራልሻለሁ ቪዲዮ ሰኛ። ጌም ልጮት ነው፣ ጌም ልጮት ነው ውዶቼ። ፍራግመንት ሉዝ ላደርግ ነው። ትናንትናም በዚህኛው ችግር ምክንያት ጌም አልተጫወትኩም። በነ ኤደን ችግር ምክንያት አይታችኋላ። በነ ኤደን ምክንያት ትናንትና ጌሜን አልተጫወትኩም። ቀጠለኝ በርበሬው ጋይዝ ግን በላው። አልሐምዱሊላ ተኛው በላው። አልሐምዱሊላ ሽክር ልያረብ። ከምንም ያስደሰተኝ እንቅልፍ መተኛቴ ነው። እንዴት ሆኑ እነዚህ ተቀጣጡ ነው እንግዲህ እኔ ገና ከመፈቴ ነው ናገችን ፊፊ ሰላም እንዴት ነሽ? እንዴ ብልቶስ ተገናኝቶ አልቋል። እንዴት ነሽ? አለሁልሽ። ሰላም ነው አለን አለን። ሀሎ ሳሮን። ሀሎ ፊፊ አቡዬ ወይ ጂጂ እንዴት ነሽ? አለ እኔ ማር እንዴት ነሽ? አለሁልሽ። ገና ናችሁ? አለን አንቺ መስገን አለን አለን። ሶስታችንን ጩት ወይስ አንድ ሰው እናስገባ? አንሳዎች ጋር አስገቢ እስቲ። ምንቅርቲ ልልክላት። ማን ይላክላት? እኔ ነኝ የላኩላት። ልልክላት ምቅርቲ ይላለሁ። ልካለችላት። ስልክሽን ዝቅ አድርጊው። ከላይ ፍርድ አስቀምጫት ነው። ቆይ ሻይ እየቀዳሁ ነው። ሻይ ዛሬ ልበሉብን ነው ላች ላይ እኔም ድብዳ እኔ እንኳን አንድ ስሙ ጌም ከመጀመሪያ በፊት ሀቢባ የምጠይቃት ጥያቄ አለኝ። ሀቢባ ባለፈው እኔ አንቺ ጂጂ እና ንግስቷ ስንጫወት የመጨረሻ ጌም ላይ ስንደርስ ጌም ገና ሲጀምር ይሄ ላስት ጌም ነው ለእኔ ብዬ ነው የጀመርኩኝ አይደለ? እሺ ንግስቷ እንደዛ አይደለም ባለፈው ያልሽው። አሁን ጌም ላይ ጀምረን ብዙ ከተሰጠኝ በኋላ በቃ ላስት ጌሜ ነው ብላ ስታቋረጥ፣ አረ መጀመሪያ ኢኮኖሚ ነገረው ስላት፣ ባለፈው እኮ ሀቡ ምስክር አለች መጀመሪያ ስለም ያልሽው ከተሰጣት በኋላ ጂጂን ያልሽው ብላ አንፎላ አርገኝ ምናምን ወጣች። እኔ አይደል የመሰከርኩልሽ? እንደውም ጂጂ ተቀጭ ስትልሽ ገና ጌሙ ሲጀምር ይሄ ላስት ጌሜ ነው ብላለች ብዬ ነው እኔ አይደል የተናገርኩልሽ? ይዛኑ ላይ ልጅቷ አንፎላ አርጋኝ ሄደች። ለራሷ ጥፋት ነው። ምን አገባኝ ብታደርገኝ። ወይ ግን ንግስቲ ግን በጣም መልካም ልጅ ናት እኮ። ከሰው ጋር የምትጋጭ ልጅ አለች ከማንም ጋር። ባለፈው እንደዛ ነው ያልሽው። ሀቢባ ራሱ መጠየቅ እንችላለን ብላኝ ተናዳ፣ እኔ ደግሞ እንደዛ አይደለም ከተሰጠኝ በኋላ ከተሰጣት በኋላ አላልኩም አልኳት። ብለሻል ብላ በባለፈ ነገር እንዴት ትጋጫላችሁ? በዕለቱ በተፈጠረ ቀን ካልሆነ በስተቀር በዕለቱ በተፈጠረ ነገር እሱ እኮ ያልኩሽ። ባለፈው እንደዛ አድርገሻል። ስለዚህ እኔ አሁን ላስት ብዬ እወጣለሁ ብላ እኮ ንግስት ናት። ግን እሷ እንደዚህ አይነት ሰው አይደለችም። እና ስለዚህ እንጀምራ። አንደኛ ይቀጣል፣ ሁለተኛ ይቀጣል፣ ሶስተኛ እና አራተኛ ይቀጣል። ሁለተኛ የሚቀጣው ሁለተኛ ይቀጣል። ፊፊ 2000 ስኮር ካላመጣ ሁለተኛ ላለመቀጣት 2000 ስኮር። እሺ ምንድን ነው ያሉት? አልገባኝም። ታፕታፕ አድርጉ። ቲምወርክ። እሺ ታፕታፕ ስክሪን ጋይስ ሌትስ ጎ። ታፕታፕ አድርጉ። ሌትስ ጎ ጋይስ ኪፕ ታፕ ስክሪን። ሁላችሁም ታፕታፕ አድርጉ ጋይስ ሌትስ ጎ። ውዶቼ በእናታችሁ ስኮሬን ስክሪን ጋይስ ሌትስ ጎ። ሁላችሁም ታፕታፕ አድርጉ። ምንድን ነው